ዋው ብዙ ሰው ሩታ ወልዳለች እያሉ ነው። ያው እኔም ትላንትና የተለቀቀ ቪዲዮ ስለወለደች ይመስለኛል የተለቀቁ ማለት ነው። ቪዲዮ የትላንትና ሌሊት ሳይሆን ከትላንት ወዳ ነው ማለት ነው። ስለዚህ ወልዳ ነው ቪዲዮን መልቀቅ የቻሉት ማለት ነው። ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ አበረታቱኝ። ሰብስክራይብ ያድርጉኝ እና ሩታ ወልዳለች እያሉ ነው ሚዲያ ላይ ብዙ ሰው ሩታ ወልዳለች እንደዚህ ካጠገቡ የሚሆኑ ሰዎች በቅርብ የሚያውቃቸው ሰዎች ሩታ በሰላም ወልዳለች እና ነው እኛን የምንፈልገው በሰላም እንድትገላገል ነው። ያው እኛም ራሱ ማወቅ ነበረብን ያወቅነው ቪዲዮ ስለወለደች ያው ስለተቀረጸ ቪዲዮ ገና ከዚህ በፊትም ሳያሳውቁን ብዙ ቪዲዮ ሊለቁልኝ ስለሚችሉ ማለት ነው። ቪዲዮ ስለወለደች ነው ሊለቁ የቻሉት የትላንትና ቪዲዮ ማለት ነው። ለሌሊቱ 6 ሰዓት ነው እያሉ ነው። ይሄ ማለት ቪዲዮ ትላንትና አይደለም የተቀረጸ ከትላንት ወደ ንጋታ ከትላንት ወዳ ነው ማለት ነው ቪዲዮ የተቀረጸ። ስለዚህ ብዙ ሰው ሩታ ወልዳለች፣ እኔም ደግሞ የወልዳለች እውነት ነው ውሸት ነው ምናምን አብርሃም የሃይሚን ፎቶ ኢንስታግራም ላይ ሼር አድርጎ የኔ ውድ እህት የልጅ አባት ሆኛለሁ ብሎ የሃይሚ ፎቶ ስር ጽፏል ማለት ነው። ስለዚህ ሩታ ወልዳለች ማለት ነው። ስለዚህ ሁለታችንም እንኳን ደስ አላችሁ። የትዳር ፍሬ፣ የሁሉም ነገር ፍሬ፣ የሁሉም ነገር ውጤት፣ የፍቅር ውጤት፣ የትዳር ውጤት ማለት የስራም የሁሉም ውጤት ልጅ ነው እና እንኳን ደስ አላችሁ ሁለታችሁ ማለት ነው። በተለይ ሩታዬ እንኳን ደስ አለሽ። አንድም ቀን ሳታርፊ አንድም ቀን እረፍት ሳታደርጊ እየሰራሽ ነበረ። በጣም ጠንካራ ሴት ነሽ። እኔ ትመቻኛለሽ። ጠንካራ ሴት እንደሆነሽ አውቃለሁ። ከአንቺ ብዙ ትምህርት ወስጃለሁ በበኩሌ ማለት ነው። ማለት እጅ መስጠት የማትፈልግ ሴት ማለት ነው። ስለዚህ እንኳን ደስ አለሽ። አንቺ ከበለጠ ብዙ ጭንቅ አሳልፈሽ ልጅሽን መሳም ማቀፍ ስለቻልሽ እንኳን ደስ አለሽ። ከዚህ የበለጠ ደግሞ ጤነኛ ልጅ ይሁንልሽ። ማርያም በሽልም ታወጣልሽ። ደግሞ ወይ ማታ ነው ዜና ሰማ ወይ ደግሞ ነገ ነው ማለት ነው። ዛሬ ሊሆን አይችልም ማለት ነው። ዛሬ አይደለም ቪዲዮ ለቀቀው ወይ ዛሬ ሌላ ቪዲዮ ይሆናል ወይ ደግሞ ነገ ይሆናል። በቃ ሩታ ወልዳ ወደ ቤት ነው። ዛሬ ሌላ ሊለቅም ይችላሉ። ነገ ደግሞ ወደ ቤት ምናምን ስትገባ ሊለቁ ይችላሉ ማለት ነው። ስለዚህ ዋናው አንቺ እንኳን በሰላም ተገላገልሽ ምናምን የምንፈልገው እሱ ነው እና እንኳን ደስ አለሽ ሩታዬ። አንቺም በእንትን ለቅሻል፣ በቲክቶክ ለቅሻል። ስለዚህ ወልደሻል ማለት ነው። እንኳን ደስ አለሽ። ከዛ ስለተነሳሽ ነው እና ዛሬ ቪዲዮን ለቀቅሽው። ስለዚህ እንኳን ደስ አለሽ፣ እንኳን ደስ አለሽ ሩታዬ። ፈጣሪ ደግሞ ከዚህ በላይ ጤነኛ ልጅ ይሁንልሽ። በቃ አንቺ ምን ልበልሽ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ